ጉራጌኛ ነው። በትክክል የተለያዩ ምቶችን ስትመጣ ስሜቶቹ ደስ ይላሉና የሚማርኩ ናቸው። ከተለያየ አካባቢ ላይ ያሉ ትርጓሜ ያላቸው። አዎ በነገራችን ላይ ይሄ የኢትዮጵያ የባህል የሙዚቃ መሳሪያ ነው፣ ከበሮ ነው። የሁሉንም ብሔረሰብ ሙዚቃዎች በዚህ ነው የምንጫወተው ኢትዮጵያ ውስጥ ያሉትን። አሁን ለምሳሌ ቅድም ሲጫወት የነበረው የጉራጌን ብሔረሰብ እኔ የገባውበት ማለት ነው። ስለዚህ ምቱን ሰምቼ አልተሳሳትኩኝም። ልክ ነኝ? ልክ ነህ፣ በትክክል። እንግዲህ ተገናኝተናል ዛሬ በብሔር ብሔረሰቦች ቀን በአዲስ እንግዳ ፕሮግራም። ቁጭ ብዬ አጠር ያሉ ጨዋታዎችን ካንተ ጋር አደርጋለሁኝ። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እንተዋወቅ መጀመሪያ። እስቲ ማን ትባላለህ? ምን አይነት ስራ ላይ ትገኛለህ? ከሚለው እንጀምር። ስሜ እንዳለ ታደሰ ይባላል፣ ወይም በቅጽል ስሜ ኦያያ። አሁን እየሰራሁ ያለሁት በድምጽ ነው። የሙዚቃ መሳሪያ ከበሮ እጫወታለሁ፣ በቤዝ ክራር እጫወታለሁ። ተወዛዋዥም ነበርኩ። ቅድም እንግዲህ የሞከርካቸው እየሰማቸው ነበር፣ እነዚህ ምቶቹን ማለት ነው። እስኪ ስለ አካባቢዎቹ እንዴት እንደሚሰሩ ሙዚቃዎቹ ምን ይመስላሉ የሚለውን እናንሳ። ለምሳሌ አሁን ከአፋርኛው ብንጀምር ማኖይ ማፋና ማኖይ ማፋና ወላ አንደላይ ማኖይ ማፋና ወላ አንደላይ ማኖይ ማፋና ወላ አንደላይ ማኖይ ማፋና ወላ አንደላይ ያቢለን ያደለ አንደላይ እያለ እንዲህ ነው እንግዲህ የብሔረሰቦች ምቱ እንዴት ነው ማለት ነው? ውዝዋዜ እንዴት? እንደዚህ ማለት ነው። ልክ ነኝ ግን እኔ? አይ እንዲህ ነው። ይሄ ግረን አንድ ግረን በዚህ ይሄ እጅ እንደዚህ ማለት ነው። እጅ እንዲህ ይላል። አንድ ነው የምትመታው እንደዚህ ማለት ነው። ልክ ነኝ አይደል? ይሄ ያፋር ነው። ያፋር ነው። እሺ ወደ ሌላው ደግሞ እስቲ እንሂድ። እሺ ጉራግኛ ነው። ሌሎ የላሌ ሌሎ የላሌ ውሃም ላሌ ወዮ ሌሎ የላሌ ሌሎ የላሌ ውሃም ላሌ ወዮ ፍቅር በድብርከት አጨትነ እምነ የደንጊነት ፍቅር ዞርነም ስኔታነ አትም ቃርታንሽነ መሸምጋ በባረ ሽረታን ከረዊ ፍቅር ቲናታነ ወዮ። ይሄ ጉራግኛ ነው። እስቲ ምታልኝ። እሺ ላሳይህ። እሺ እሷንም ላሳይህ። እሺ ቀላሉን ይሄው እጅህን እንዲህ ሰብሰብ አድርገህ። እሺ ከከበደህ ደግሞ እንዲህ ማለት ይችላል። የሁሉም የብሔር ብሔረሰቦች እንትን የየራሱ ቋንቋ እንዳለ ሁሉ የራሱ ሙዚቃ አለው፣ የራሱ አጨፋፈር አለው። አማራ ክልል ውስጥ የብዙ ብሔረሰብ አለ። አገው አለ፣ ጎንደር አለ፣ ወሎ አለ፣ ራያ አለ፣ የተለያዩ አሉ። ለምሳሌ አሁን ጉራጌ ጋር ብንሄድ ሶዶ አለ፣ መስቃን አለ፣ ዶቤ አለ፣ ወለኔ አለ፣ ቀቤና አለ፣ ማረቆ አለ። የነዚህ የሁሉም የሪትማቸው ይለያያል ማለት ነው። ሪትሙ በብዙ ጊዜ በመስራት ነው ማለት ነው የሚታወቀው። አዎ በልምድ ነው። አሁን ደግሞ እየተሻሻለ ከዘመናዊም ከድራምም እየታየ እያሻሻል ነው። እንግዲህ አሁን እዚህ ደረጃ ደርሷል ማለት ነው ይሄ ባህላዊ ከበሮ። ያ ወለላ ወለሊቱ ቲበንሲያዴ በሪቱ ያ ወለላ ወለሊቱ ቲበንሲያዴ በሪቱ ያ ወለጋሬ ማሴንቱ ጋናን ቀብዱሪ መንፉቱ ዮካን ጠልቴ ሰኝንታቱ ዮካን ኮቴ ጉምቢንጉቱ ያ ራዳቲ ራዳጋሬ ዮካን ለፎኛ ኔማሪ ኤካ 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 አሲልምታ ኤካ 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 ኤካ
የሚገርም ነው ግን ለእያንዳንዱ ብሔረሰብ የራሱ የሆነ የምታለውና አለው በቃ እንትን ይላል ይጋብዛል እንትን ለማለት ብዙ ቋንቋዎች እንትን ትላለህ ትሞክራለህ በንግግሩም ትችላለህ ወይስ ሙዚቃው ላይ ብቻ ነው የተወሰነውን እችላለሁ አሁን ጉራግኛ እችላለሁ አማርኛ አፍ የፈተውበት ነው ኦሮምኛ እችላለሁ ስልጥኛ እነዚህ ነው እንግዲህ ትችላችኋለህ እስቲ በኦሮምኛ ለተመልካቾቻችን እንኳን ለብሔር ብሔረሰብ ቀኖች አደረሳችሁ ከኛ ጋር በአዲስ እንግዳ ፕሮግራም አሪፍ ቆይታ እያደረጋችሁ እንደሆነ ይሰማኛል በልልኝ በጋ አያና ሰባብ ሰብለሞታ ኢስንጌ ጀና እስቲ ደግሞ አሁን ቅድም ብለኸኛል የተለያዩ ቋንቋዎችን እናገራለሁ ብለሃል የተለያዩ ሙዚቃዎችንም ትጫወታለህ እስቲ በሌላ ቋንቋ የተጫወትካቸው ሙዚቃዎችን ደግሞ አንድ ሁለት እንሞክር ሲዳምኛ ልጫወትልህ ሲዳሚቲ ፋያ ጎርዱ ገዲ ኩላ ባሎ ማጪሺ ወዳኒ የሉላ ባቴሎ ቃሪሴ አቴ ባቢዮኤ ኦሲን ቾኪቲና ዳጌዳ ቤይ ሳሌና ሀባልታ ኤሃኖ አሪሾ ጮሃ ጉቶኪኒ ቢፌ ዳጌቴሾ ወዳኒ የወንሼ አቴ ላባታኖ ኢሌ ያኖ ወሮ ወሌ ዲላአኖ በጣም እናመሰግናለን እስቲ ደግሞ ወደ ጀመርንበት ሐሳብ እንመለስ የተለያዩ እንግዲህ የጉራጌኛን የጎጃምን የኦሮምኛን ሞክረናቸዋልና እስቲ እኔ ደግሞ በጣም አንድ የምችለው ጭፈራ አለ ከተሳሳትኩኝ ታርመኛለህ ታስተካክለኛለህ ይሄ ኩናምኛ ነው የሚባለው እሱኛው ምት እንዴት ነው እኔ ውዝዋዜውን ሞክራለሁ አንተ ከበሮ እንደዚህ ነው መኒ ደጎታ መሪን ገሌሊዳ ኦልፊን ገዚዚ ማይ አቲን ገሌሊዳ ኦ መኒ ደጎታ መሪን ገሌሊዳ ኦልፊን ገዚዚ ማይ አቲን ገሌሊዳ ማብላጌ ጋታ ማዋ ኩብሻታውዳ አርዳ ቤናርዳ ኦልፊን ገዜዳርዳ ዋለለዋ ሌላ ኤሽዋ ሌሌ ዋለለዋ ሌላ ኤሽዋ ሌሌ ዋለለዋ ሌላ ኤሽዋ ሌሌ አምባሮ አምባሮ ወደ ሚንጫ ቻታቱቱን ከሚንኬ ሌሌ ሺሁ ዳሪ ዲላኦ ባባ የሺ ወላሌ በጣም አሉ ሀገራችን ውስጥ ብዙ ብሔር ብሔረሰቦችና እንደዚህ የተለያዩ ብሔር ብሔረሰቦችን ስትጫወት አንተ ምን ይሰማል የዘወትር ስራህ ነው ዘወትር የተለያዩ ብሔረሰቦችን ቋንቋቸውን ትናገራለህ ሙዚቃቸውን ትጫወታለህ ከበሮ ትመታለህ ስሜቱ ግን ምን ይመስላል እኔ በጣም ነው ደስ የሚለኝ ምን መሰለህ ይሄ ህብራዊነታችን ውበት ነው እኔ ሌሎች ሀገሮችም ሄጄ አይቻለሁ እኔ አሁን ከኢትዮጵያ ያላየሁት አክሱም ጽዮንን ብቻ ነው ያልሄድኩት እንጂ በዚህ በሰሜን በኩል በመተማ እስከ ሱዳን ካርቱም ድረስ በዚህ ደግሞ በሐዋሳ በዲላ ሀገረ ማርያም ሞያሌ እስከ ኬንያ ናይሮቢ ሞምባሳ እስከ ታንዛኒያ ድረስ አይቻለሁ እና በዛ በኩል ደግሞ ኡጋንዳ ካምፓላ እዛም እንግዲህ በዚህ በስራ አጋጣሚ ነው ወደዛ ሄድኩት በዚሁ በሙዚቃ ነው እና የሁሉንም አይቻለሁ የኛ ግን ከአለባበሳችን ከአመጋገባችን ከስነ ስርዓታችን ጀምሮ በጣም ለየት ያለን ህዝቦች ነን እና እኔ በጣም ነው ምኮራበት ኮንፊደንስም ይሰማኛል አሁን ሰው ሀገር ሜጂ የሆነ እኛነታችንን ወደዋለሁ በጣም ነው በቃ ይሄ ከለሩ ካለባበሱ ከሙዚቃው ከቃናው ከመናምኑ ሌላ ዓለም ላይ የሌለ ነው እና በጣም ነው የሚገርመኝ በቃ እና እንደውም አንዳንድ ሙዚቃዎች ከኛ ሀገር የተወሰዱ ሁላ ይመስለኛል ወደ ሌላኛው ዓለም ማለት ነውና የኛ ህብራዊነታችን በጣም ውበት ነው እና ይሄን ነገር ልንጠቀምበት ይገባል እኔ ከልጅነት ጀምሮ አንድ ቋንቋ ለመልመድ 3 ወር አይፈጅብኝም በቃ ከልቤ ደስ ብሎኝ ነው እና በጣም ነው የምወደው የሀገራችን ቋንቋዎች አለባበስ አመጋገብ አሁን ጎጃም ያለው አመጋገብና ወደ ደቡብ ያለው አመጋገብ ይለያያል በቃ እና ቃናው ወደ ጉራጌ ስቴት ደግሞ ክትፎ እና በጣም ፈረንጆቹ ራሱ ጓጉተው ነው አሁን እኮ ጉርሻ እያሉ ነው በየፊልማቸው ላይ
እና በጣም የኛ ሀገር ከለር ውበት በጣም የሚገርም ነው። ከተለያዩ ዜጎች ጋር የመገናኘቱ እድል አለ በስራዎች ምክንያትና እነዚህ ከውጭ የሚመጡ ዜጎች እንደው የኛን ብሔረሰብ ሲያዩ ሲሞክሩ እንመለከታቸዋለን በተለያየ አጋጣሚና እንደው ምን አይነት ስሜት ይሰማቸዋል? ይገርማል። ደስ ብሏቸው ነው በቃ የሚችሉት ይመስላቸው ይመጣሉ። አንዳንዶቹም የሚችሉት አሉ። ምክንያቱም ሙዚቃ የዓለም ቋንቋ ነው። በዛ መሰረት በስነ ስርዓት ይጫወቱ አብረው ከሪትሙን ጠብቀው ይጫወታሉ። አንዳንዶቹ ደግሞ በቃ ደስ ስላላቸው ብቻ በስሜት ይመጣሉ እና በስሜት መጥቶ ይሞክሩታል። ደስ ብሏቸው ነው። እኛ ደግሞ የሀገራችንን እንግዲህ ፈረንጅ ሲጫወተው ሲወዛወዝ ሳይ በጣም ነው ደስ የሚለኝ እኔ Yaminano, Yaminano, Yamisanano, Yaminano, Aegirowa, Yaminano, Kamneswolowa, Yaminano, Danechirewa, Yaminano, Gadakayewa, Yaminano, Yamninano, Yaminano, Yamisanano, Yaminano, Yamninano, Yaminano, Yamisanano, Yaminano. እንኳን ለብሔር ብሔረሰቦች ቀን በሰላም አደረሳችሁ። እሺ እንግዲህ የሀገራችን ባህል ከሆነው አንዱ ቡና ነውና ቡና እየጠጣን ደግሞ ጨዋታችንን እናድርግ። እንግዲህ አንተ የተለያዩ ብሔር ብሔረሰቦች ቋንቋዎችን፣ ሙዚቃዎችን፣ ውዝዋዜዎችን፣ ግጥሞችን፣ ዜማዎችን ትሰራለህና እስኪ የት ነው የጀመርከው ከሚለው ደግሞ ጨዋታችንን እንጀምር። አዎ እንግዲህ እኔ መነሻዬ ወልቂጤ ነው። የተወለድኩት ወልቂጤ ነው። ከዛ ሰርከስ ውስጥ ነው እንግዲህ ሰርከስ ወልቂጤ እዛ ነበረ የምሰራው። ከዛ በኋላ የጉራጌ ዞን ኪነት ውስጥ እዛ ተቀላቀልኩ። እዛ 1-2 ዓመት እንደሰራው የደቡብ ክልል ተቋቁሞ ነበረ። የብሔር ብሔረሰቦች ዋና ከተማው አዋሳ ነበረ። እዛ የደቡብ ክልል የባህል አምባሳደር ተቋቋመ ማለት ነው። ከነ ሙዳ ሸዳ ሚሶ ነጋያ እና አለማየሁ ጨፋቆ ባሊ ሄሌሌ እነ ክፍሌ ወሰኔ ቦና ቦንዴ አድባር ጥላሁን የም ተጫዋች ነው፣ ታዋቂ ናቸው። እነ ታሪኩ 80 ቢኒያም ዳና ኮሜዲያን። መጀመሪያ ላይ ሰራው ምንድን ነበር? ሙዚቃ ነው ውዝዋዜ? በውዝዋዜ እና ድምጽ በድምጽ ነው። በውዝዋዜና በድምጽ ነውና ከዛ በኋላ እዛ 8 ዓመት ምናምን አገለገልኩኝ። ከዛ በኋላ በቀጥታ ወደ አየር ኃይል ነው የመጣሁት ማለት ነው። በድምጻዊነት አየር ኃይል መጣሁኝ። 9 ዓመት ምናምን አገለገልኩ። እዚህ የመከላከያ ኦርኬስትራ መጣሁ ማለት ነው። እዚህ ማርሽ ባንዱ ያለበት ጃን ሜዳ እዛ መጣሁ። እዛ ደግሞ 4 ዓመት እንዳገለገልኩኝ ወደ ዩጋንዳ የሰራ እድል መጣልኝና እዛ እንድጫወትላቸው ጠየቁኝ። እዛ ሄድኩኝ ማለት ነው። በተለይ ሙዚቃኛቱ ላይ በደንብ ሰርተሃል፣ ውዝዋዜውም ላይ እንደዛ። ግን ለአንተ ቅርብ የሆነው ሙያ የትኛው ነው? እኔ ውዝዋዜ እወደዋለሁ እና በጣም እወደዋለሁ። ግን ትንሽ ሰውነቴ ገዘፋልና ሲወፈር ውዝዋዜ ይቆማል። የማያቆሙ አሉ እና ከኔ ጋር የነበሩት ተወዛዋዦች ቀጭን ነበር እና እኔ ተለየሁኝ እና ፍርፍር ማለት ጀመርኩኝ፣ ወፍሬ ማለት ነው። እና ከዛ በኋላ በቃ ውዝዋዜ እንትን አልኩኝ እንጂ በውዝዋዜው ብዙ ክሊፖችን ሰርቻለሁ። ሻላይ፣ ክፍሌ ወሰኔ፣ ቦና ቦንዴ፣ ማሚላና ኪቺሊ፣ አው ባዴ የሚል ተስፋዬ ታዬ፣ ዘነጢ ጌዲኦ ዘነጢ የሚል ኃይሉ ፈረጃ፣ ኢናሄ የሚል ይታገሱ፣ ንትማር ወሽ የሚል የጉራግኛ ልማርበት የሚል እሷ ላይ ያለሁኝ፣ በድሩ ከማል ላይ ያለው እና ብዙ ናቸው። እኔ ብዙ ክሊፖችን በውዝዋዜ ሰርቻለሁ ማለት ነው። እንግዲህ ቅድም እንዳልከኝ ኡጋንዳ ላይም የኢትዮጵያ የባህል ቤት ውስጥ ሰርተሃል። ከዛ ውጪስ ከሀገር ውጪ ወጥተህ ባህልን ለማስተዋወቅ የሄድክባቸው ሀገራቶች አሉ ወይ? ከዛ ሄደስ ከነበረ ተሞክሮው ምን ይመስል ነበረ? አሁን እንግዲህ እስካሁን ድረስ ያው አፍሪካ ውስጥ ነው። አፍሪካ ነው የሚገጥመኝ። ከኡጋንዳ በተጨማሪ ኬንያ ናይሮቢ የቦረና ናይትና የቡርጂ ብሔረሰብ፣ ቡርጂ ከደቡብ ብሔረሰብ አንዱ ነው እና የነሱን አንድ ሙዚቃ አወጣሁኝና አያያያ ሚሲሞ ካሌ ሂላሌ ሂሮኒ አያያያ ሚሲሞ ካሌ ሂላሌ ሂሮኒ ቢያ ነገያ ኢቶኒ። ይሄ ዘፋኝ ማን ነው ተባለና ፈለጉኝ። እኔ የምሰራው የነበረው የደቡብ ባህልና ቱሪዝም ነበር። ከዛ ጓደኞቼም አብራኝ የሰራች ልጅ አለች፣ ቦጋለች ጎሳ ትባላለች እና አንድ አባይን ሀበሩ የሚባል አለ። ከነሱ ጋር ነው ኬንያ ሄድ ነው ማለት ነው። እዛ ሄድን የቡርጂ ናይት ፕሮግራም
እዛ አቅርበን ከዛ እነሱ ደግሞ አስጎበኙን። የተለያዩ ቦታዎች ዞረን እንግዲህ ወደ ኢትዮጵያ መጥቻለሁ ማለት ነው። ከዛ በተጨማሪ ደግሞ ሱዳን ነው፣ ሱዳን ካርቱም። እዛም እንደዚህ የኢትዮጵያ ቀን ነው። ካርቱም የኢትዮጵያን ባህል ከቢፍቶ ኦሮሚያ፣ ከአማራ ክልል የሙሉዓለም፣ ከትግራይ ክልል ደግሞ የትግራይ፣ ከደቡብ እኛ ነበርን ማለት ነው። እና በዛ ፕሮግራም ላይ ሱዳን የሚሄድ እድሉ አጋጥሞኛል ማለት ነው። ግጥምና ዜማም ደግሞ እንደምትሞክር ሰምቻለሁኝና እስቲ ከዚህ በፊት የሰራሃቸው ሙዚቃዎች አሉ ወይ በግጥምና ዜማ የተሳተፍክባቸው የሚሉትን ሀሳቦች እናንሳ። እሺ ብዙ አሉ እንግዲህ አሁንም ያልወጡ ገና የተዘጋጁ አሉ። ለጃኪ ጎሲ፣ ለተስፋዬ ታዬ እንግዲህ አልወጡም፣ በዝግጅት ላይ ናቸው። የተመስገን ልጅ ተመስገን የህፃናቶችን የሚያሰለጥነው ተመስገን የሱ እንግዲህ ስራዎችን እየሰራ ነው። እሱ ጋርም የተወሰነ ነገር አለ። ያው እየሞካከርን ነው። የራስን አልበም የመስራት ሀሳብ አሉ ወይ? በተለይ በዚህ በብሔር ብሔረሰብ ሙዚቃዎች ላይ ያሰብካቸው ነገሮች አሉ? ብዙ ነው። በነገራችን ላይ አልጋይ ስር እንዳለ ግጥምና ዜማ ነው ጽፌ ቁጭ ያደረኩት እና እንደዚህ አሁን ፕሮዳክሽኖችን ነው መገናኘት ያልቻልኩት። ምናልባትም አሁን ከእናንተ ኢንተርቪው በኋላ እድል ላገኝ እችላለሁ ብዬ አስባለሁ፣ ተስፋ አደርጋለሁ። እኔ ብዙ እንዲህ ወጣ ራስን የማሳየት ነገር የለኝም፣ ትንሽ እፈራለሁ እና በዛ ጋር ትንሽ ደካማ ነኝ ብዬ አስባለሁኝ እና እኔም የሞከርኳቸው አሉ። በአየር ኃይል ኦርኬስትራ ወላይትኛና ጉራግኛ በቪዲዮ ክሊፕ አለ፣ እሱን እንትን ብያለሁ። ከዛ በተጨማሪ ግን የቡርጂ ብሔረሰብ ሰርቻለሁ፣ የሀላባ ሰርቻለሁ። ሙዚቃ ነው ዜማ ነው ግጥምም ዜማም ስቱዲዮም ገብቼ ኦዲዮ እጄ ላይ አለ የተሰራ ማለት ነው። አዎ የተሰራ። ትንሽ በድምጽ እንስማት። የዶቢ ቀንጀ ቀንጀ የዶቢ ቀንጀ ቀንጀ የብሳቢ በያቲ በሞጨ ውጠት ገቤ ዋልኩም ሌሊ ጥኔፋት ጋግኛ ሌሊ አንህና ቀንጀ ሌሊ ገባቲ ቤነኛ ሌሊ። በቀጣይስ አብራቸው ልሰራቸው ያሰብካቸው ድምፃውያኖች አሉ ወይ? ያወራቸው አሉ ወይ? ከሁሉም የባህል ድምፃውያን አሉና ከነሱ ጋር የመስራት እድሉን ባገኝ ደስ ይለኛል። አቀላቅሎ ጥሩ ነገር ባቀርብ ከሁሉም የባህል ሙዚቀኞች ጋር አብሬ በሰራ ደስ ይለኛል። እንግዲህ እስከዛ ድረስ በተራመድክባቸው የህይወት ጉዞዎች ውስጥ ብዙ ስራዎች ሰርተሃልና በዚህ አሁን ለደረስክበት ደረጃ እንደው ማመስገን የምትፈልጋቸው ሰዎች ካሉ የመጨረሻ እድል ስጥና እሱን ደግሞ እንስማ። እሺ፣ አመሰግናለሁ። በመጀመሪያ ፈጣሪን እግዚአብሔርን ነው ማመሰግነው። ቀጥሎ እንግዲህ አለቃዬ ሚሊዮን እሱን አመሰግናለሁ። አቶ ትእዛዙን በጣም አመሰግናለሁ። ተመልካቾቻችን ከቅዳሜን ከኛ ጋር ዛሬ በልዩ ዝግጅታችን የብሔር ብሔረሰቦች ቀን ላይ እንገኛለን። የዛሬው የአዲስ እንግዳ ፕሮግራማችን እስካሁን የተከታተላችሁትን ይመስላል። ሌሎች የቅዳሜን ከኛ ጋር ፕሮግራሞች የሚቀጥሉ ይሆናል። ከኛ ጋር ቆይታ ስላደረጋችሁ ደግሞ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ። ኦልፊን ጋዚዚ ማይ አቲን ገሌሊዳ ኦማኒን ደጎታ መሪን ገሌሊዳ ኦልፊን ጋዚዚ ማይ አቲን ገሌሊዳ ማብላጌር ጋታ ማዋ ኩብሻታውዳ